አሰላሙ አለይኩም ወራህመቱላህ እንደምን ከረማችሁ እንደምን ዋላችሁ ተጠፋፍተን ከረምን ኢንሻአላህ ዛሬ ሞቅ ባለ ርዕስ መተናል እንግዲህ ሰሞኑን ትንሽ ጥሩ ሁኔታ ውስጥ አልነበርንም እዚህ ቱርክ ላይ ሰምታችኋል የምድር መንቀጥቀጥ ነበር ሌሎችም የተለያዩ ነገሮች ነበሩ ከዛ አንፃር ቪዲዮ ላደርሳችሁ አልቻልኩም ነበር ዛሬ ኢንሻአላህ ቆንጆ ቪዲዮ ይዤላችሁ መጥቻለሁ የቪዲዮአችን ርዕስ ዶላር ያሸንፋል ቴዲ አፍሮ ለእስራኤል ተሸጠ ለአፓርታይዳዊ ጄኖሳይድ ድጋፍ ለአፓርታይዳዊ ጄኖሳይድ ድጋፉን ሰጠ በሚል ርዕስ ነው እንደ መንደርደሪያ የምናነሳቸው ነጥቦች ልግባ ቴዲ አፍሮ ታውቃላችሁ ሰሞኑን ከፍተኛ ውዝግብ የፈጠረ የኮንሰርት ማስታወቂያ ለጥፎ ነበር በዋነኝነት መፈክሩን ላሳያቸው በተለይ እያየን ብናወራው ይሻላል ምን ሚል መሰላችሁ የመጀመሪያውን ፒክቸር ላሳያችሁ ባክ ዊዝ ላቭ እስራኤል በሚል ከሁለት ቀን በፊት አካባቢ ይለጥፋል ይሄንን የምታዩትን በፒክቸር የምታዩትን የኮንሰርት ማስታወቂያ ይለጥፋል እንደምታዩት መፈክሩ ፍቅርን እንጋራ በሚል የተጻፈበት መፈክር አለ መልካም የነጻነት ቀን ሃፒ ኢንዲፔንደንስ ዴይ በሚል የያዘው መልእክት አለ ከዛ ውጭ ደግሞ ታች አካባቢ እንደምታዩት የሂብሩ ጽሁፎች አሉት በሂብሩ ቋንቋ የተጻፉ ማለት ነው እና ይሄ በጣም ከፍተኛ ውዝግብ ፈጠረ ከፍተኛ ተቃውሞ አስነሳበት ኤሰንሱ በዋነኝነት ሲነሳበት የነበረው ተቃውሞ ምንድነው ቴዲ አፍሮ በቃ ተሸጠ ለገንዘብ ጄኖሳይድ እንደገፈ የፍልስጤማውያንን ግድያ ጭፍጨፋ መደገፉ ነው ይሄንን ማድረጉ በሚል ከፍተኛ ተቃውሞ ተነሳበት ኦልሞስት ከ3000 በላይ ኮሜንቶች በቦታው ተሰጡ አብዛኛው ኦልሞስት 80-90% የሚሆነው ከፍተኛ ውግዘት ያዘለ ነበር እንዴት እንደዚህ ታደርጋለህ ካንተ የሚጠበቅ አይደለም በሚል ከፍተኛ ተቃውሞ ደረሰበት ኮሜንቱ ከዛ በኋላ ሙሉ በሙሉ ተቃውሞ ሲሆንበት እሱም ተደናገጠ ይመስለኛል ኮሜንቱ እንዲዘጋ አደረገ ኮሜንቱ ወዲያውኑ ተዘጋ አሁንም ድረስ ጥቂት ሰዎች ብቻ ናቸው ኮሜንት ማድረግ የሚችሉት የኔንም ጨምሮ ብዙ ላይክ ያገኙ ኮሜንቶችና ፎቶዎችን ሰረዘ በርካታ ፎቶዎች ነበሩ የፍልስጤማውያንን ሰቆቃ የሚያሳዩ ለዚህ ተጠቃሽ ነህ በሚል ምሳሌ የኦሙጁዲ ብዙ ፎቶዎች አይቻለሁኝ ሌሎችም በርካታ እንዲ ከ300 ከ400 በላይ ላይክ ያገኙ ኮሜንቶችን በሙሉ መሰረዝ ጀመሩ እየገቡ ማለት ነው ስለዚህ አሁን ኦሬዲ በቃ ትላልቅ ላይክ ያላቸውን ኮሜንቶች በሙሉ አጥፍተው ዘግተውታል ገጹ ላይ ማለት ነው የውዝግቡን እንግዲህ ሁሉንም አቅጣጫዎች እንዳስሳለን ከዛው ውጭ ማውጫዎች አሉላችሁ ቪዲዮዎቹ ላይ ማውጫ ከስሩ ዩቲዩብ ላይ ለሆናችሁ በማውጫ የተዘጋጀ ስለሆነ የምትፈልጉት ቻፕተር ላይ ይሄዳችሁ ማንበብ የምትችሉበት ነገር ተመቻችቷል ስለዚህ ቻፕተሩን ተጠቅማችሁ ማየት ትችላላችሁ እንግዲህ በዋነኝነት ማቀርበበትም ፎርማት ልንገራችሁ የመጀመሪያው ነጥባችን የሚሆነው የቴዲ አፍሮና የኤምባሲው ድርድር በሚል ከእስራኤል ኤምባሲ ጋር ያደረጋቸው ነገሮች እናወራለን የስብሰባቸው አንድምታ ምንድነው የሚለው እናያለን በሶስተኛ ነጥብነት ደግሞ ኮንሰርቱ የስብሰባው ቀጥታ ውጤት መሆን አለመሆኑን የምናይ ይሆናል በአራተኛ ደረጃ የምናየው ነጥብ የቴዲ አፍሮ ተግባር ነውርነት ከምን ይመነጫል ለምንድነው ነውር ነው እያለን ያለነው በሚል አመክንዮችን ማቀርበባቸው ቻፕተር ይሆናል ከዛ በኋላ ቀጥሎ የሚኖረን ደግሞ ስለ ቴዲ አፍሮና ተቃርኖ ካሁን ቀደም የነበረው ትራክ ሬከርድ ምን ይመስላል በሚል ባጭሩ ለማየት እንሞክራለን ከዛ በኋላ የጋዜጠኛ ዘከሪያ መሐመድን አንድ ጽሁፍ አስነብባቸዋለሁ አጭር ጽሁፍ ናት በተለይ በደንብ ስሜቴን ይገልጽልኛል ብዬ ስላሰብኩኝ እሱንም አስነብባችሁ ይሆናል የቴዲ አድናቂዎች መች ነው ክሪቲካል የሚሆኑት በሚል ደግሞ ቀጣይ ነጥብ ማነሳ ይሆናል የመጨረሻ ነጥቤ ምን መደረግ አለበት በመልኩ ሪስፖንድ ልናደርግ እንችላለን በሚል ማቀርበው የመጨረሻ የመደምደሚያ ነጥብ ይሆናል እንግዲህ በዚህ መልኩ ነው ማቀርብላችሁ ከዛ በፊት ግን ያው ወደ ቀጣዩ ነጥብ ከመግባቴ በፊት አንድ የንግድ ማስታወቂያ አለን የንግድ ማስታወቂያውን ተመልክተን እንኳን ደስ አላችሁ በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከባቸው ቅንጡ ቤት በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር
ቤቶቻችን ምቹ እንዲሁም የሸሪያ ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሺ እንግዲህ ማስታወቂያውን አይታችኋል። በተክቢር ሚዲያ በኩል ለሚመዘገቡ የመጀመሪያዎቹ 30 ሰዎች ልዩ ቅናሽ አዘጋጅተዋል። ስለዚህ ደውላችሁ አናግሯቸው፣ መረጃ መጠየቅ ትችላላችሁ። ጥሩ፣ ወደ ነጥቤ ልግባ። እንግዲህ የመጀመሪያው ነጥቤ የቴዲ አፍሮና የኤምባሲው አጀማመር ስብሰባ ምን ይመስላል የሚለውን እንግዲህ አምባሳደር አብርሃም ነው የሚባሉት። አምባሳደር አብርሃም ንጉሴ ከቴዲ አፍሮ ጋር ማርች 25 ይገናኛሉ። እንግዲህ ፒክቸሩ በዜና መልኩ ወጥቶ ነበር። እንደምታዩት ላሳያችሁ። ይሄኛውን ፒክቸር ላጥፋው። እንደምታዩት እስራኤልና ኢትዮጵያ ጥልቅ ታሪካዊና ባህላዊ ትስስር አላቸው። በኪነ ጥበብና በሙዚቃው ዘርፍ አብረን ልንሰራ ይገባልና ግንኙነታችን ለማጠናከር ተመካክረናል በሚል እንግዲህ በገጻቸው ላይ ጭምር የለጠፉት ነው። ስለዚህ መቼ? ማርች 25 እስራኤል ኤምባሲ ሄዶ ተነጋግሮ ይወጣል። ማን? ቴዲ አፍሮ። እንደውም ከነ ቤተሰቡ ጭምር ነው ሄደው። እውነቱን ለመናገር ከማንም ጋር ታሪካዊ ግንኙነት የላትም እስራኤል። ምክንያቱም ቅርብ ጊዜ ነው የተመሰረተችው በ1948። እንደው በእንትን ደረጃ እንኳን ብናየው፣ በሰው ደረጃ ብናየው እንኳን ኢትዮጵያ ፈላሻዎች ሲጨቆኑ የኖሩባት ሀገር መሆኗ ትታወቃለች። እሷም ራሷ ደግሞ ፈላሻ ጨቋኝ ሀገር ናት፣ እስራኤል ራሷ ማለት ነው። ከዚህ እንግዲህ በደርግ ዘመን ወደ እስራኤል የሄዱትን ፈላሻዎች በምን መልኩ እንደሚያንገላቷቸው፣ ደማቸውን እንኳን አንቀበልም እያሉ እንደሚያንገላቷቸው ይታወቃል። አክቹሊ ፈላሻዎች ብቻ አይደለም፣ ከተለያዩ አረብ ሀገራት ጭምር ወደ እስራኤል የሄዱና የሚሄዱ አይሁዶችንም እንደዚሁ ሴፋርዲክ ይባላሉ ይመስለኛል፣ ባልሳሳት፣ አርሙኝ ካልተሳሳትኩ፣ እነሱንም ጭምር በጣም ከፍተኛ ዲስክሪሚኔሽን እንደሚያደርጉባቸው ይታወቃል። ለዛ ይመስላል ፈላሻ ተብለው የሄዱት ደግሞ ተቀባይነት ለማግኘት ከእስራኤላውያን በላይ በጣም እስራኤላዊ ብሔርተኝነትን እንትን ሲሉና የተለያዩ ወንጀሎች ላይ ለመሳተፍ ሲጋጋጡ ይታያል፣ ተቀባይነት ለማግኘት በሚል ሰበብ። በጥቅሉ ግን ታሪካዊ ግንኙነት ሊባል የሚችል የላትም። ታሪካዊ ግንኙነት ከተለያዩ ሀገራት ጋር ያላት ማናት ከተባለ ፍልስጤም ናት እንጂ እስራኤል አይደለችም። ምክንያቱም ጉግል ላይ ሄዳችሁ እንኳን ብታዩ ቀደም ብሎ በነበረው ሂደት ከ1948 በፊት እስራኤል የምትባል አገር አትታወቅም። በአገር ደረጃ በኔሽን ስቴት ደረጃ ማለት ነው። እስራኤል በ1948 በዘረፋ የተመሰረተች ሀገር ናት። በእንግሊዝ መልካም ፈቃድ ነው የተመሰረተችው። የባልፎር ዲክላሬሽንን ታውቃላችሁ። የቅኝ ግዛት ፕሮጀክት ናት በጥቅሉ ሲታይ ማለት ነው። ብዙ ሀገራት ዲፕሎማሲያዊ ግንኙነት እንኳን የላቸውም እስካሁን ድረስ። ብዙ ሀገራት አሁንም ድረስ ዲፕሎማሲያዊ ግንኙነት የላቸውም ከእስራኤል ጋር እውቅና ስለማይሰጧት። ኢትዮጵያም በተመድ ሁሌም የምትታወቀው ከፍልስጤም ጋር በመቆም ነው። ከዚህ ውጭ መሆኑ ደግሞ ውርደትም ነው ለኢትዮጵያ። ከዛ አንጻር ታሪካዊ ግንኙነት ምናምን የሚሉት ሪጎራ ነው፣ ምንም የለውም፣ ባዶ ነው ማለት ነው። ቅርብ ጊዜ እንኳን ከአፍሪካ ህብረት ስብሰባ የተባረሩ መሆናቸው ይታወቃል። እንግዲህ የስብሰባው አንድምታ ምንድን ነው የሚለውን ስንመለከት ቀጣዩ ነጥብ ማለት ነው፣ እስራኤል በአፍሪካ ደረጃ ትልቅ ሪጀክሽን ደርሶባታል፣ ተገፍታለች ከአፍሪካ። ምክንያቱም አፍሪካውያን የአፍሪካ ሀገራት ቅኝ ግዛትን አይደግፉም። የእስራኤል ፕሮጀክት ደግሞ የቅኝ ግዛት ፕሮጀክት ስለሆነ፣ የአፓርታይድ ፕሮጀክት ስለሆነ ማንም አፍሪካ ሀገራት ብዙም ፍላጎት እንደሌላቸው ይታወቃል። ደቡብ አፍሪካ ከነጭራሹ ከሌሎች ሀገራት ጋር በመተባበር እስራኤል ላይ ክስ መስርታባታለች። ከዛ ውጭ ደግሞ እስራኤል ራሷ የደቡብ አፍሪካውን አፓርታይድ በመደገፍ ትታወቅ ነበር። በነ ማንዴላ ትግል ጊዜ ከደቡብ አፍሪካ መንግስት ጋር በመቆም ብዙ እገዛዎችን ታደርግ ነበር። ተመሳሳይ ሁለቱም በአፓርታይድ ስርዓት ላይ የተመሰረቱ ስለሆኑ ማለት ነው። ስለዚህ ከአፍሪካ ሀገራት ባለፉት የጦርነት ወቅቶች በተለይ ከኦክቶበር 7 በኋላ ከፍተኛ ጫና ደርሶባታል። ድጋፍ አላገኘችም። ይሄ ነገር በጣም ሲቆጠቆጣቸው ቆይቷል። በአፕሪል 7 ከአፍሪካ ህብረት ስብሰባ ተባረዋል። የእስራኤል አምባሳደር ተወካይ ሆኖ የነበሩት ዜናውን እዚሁ ላይ ላሳያችሁ እችላለሁ። ፒክቸሩን ማየት እንችላለን።
ተመልከቱ ዘሐበሻ ያወጣው ዜና ነው። እስራኤል በኢትዮጵያ አምባሳደሯ ከአፍሪካ ህብረት ስብሰባ እንዲባረሩ መደረጉን ተቃውማ እርምጃ እንደምትወስድ አስጠነቀቀች። አምባሳደሩ ከአዳራሹ መባረራቸውን በቀላሉ እንደማትመለከተው እስራኤል አስታወቀች በሚል ያው ሰፊ ዝርዝር አለው። ግን በጥቅሉ ምንድነው የእስራኤልን ተወካይ ዘርበልልን ብለው አባረዋል። የአፍሪካ አገራት የህብረቱ ስብሰባ ላይ እንኳን እንድትገኝ አልፈቀዱም። እንደውም በሆነ ወቅት ላይ ታዛቢ ምናምን አባል ተደርጋ እንዲሁ በጥቅሉ የመታዘብ ሂደቶች ነበሩ። አሁን እሱንም አታ ከነጭራሹ ሌላ የውርደት ደረጃ ውስጥ ገብታለች። ስለዚህ ከቴዲ አፍሮና ከሌሎች አርቲስቶች ጋር ፍላጎቷ ግልጽ ይህንን የመቀልበስ ፍላጎት እንደሆነ ይታወቃል። ለምን ከተባለ አንዳንዱ ሰው ላይመስለው ይችላል። እንዴት ምን አገናኘው ሁለቱ ከተባለ የኢትዮጵያን ተምሳሌታዊ ቦታ እንደ ትርክት ሚዛን መፍጠሪያ መጠቀም ስለምትፈልግ ነው። ኢትዮጵያ በአፍሪካ ትልቅ ሲምቦሊክ ቦታ አላት። በፊት ጀምሮ አንደኛ ብቸኛ በነጻነት የቆየች ቅኝ ያልተገዛች ሀገር ናት። ከዛ ውጭ ደግሞ የተለያዩ የነጻነት እንትኖችን የነጻነት ትግሎችን ትደግፍ ነበር። ማንዴላንም ጨምሮ ብዙ ድጋፍ ስልጠናዎችን ሰጥታለች እና ከዛ አንጻር ኢትዮጵያ ትልቅ ሲምቦሊክ ቦታ አላት በአፍሪካ ውስጥ። ስለዚህ ኢትዮጵያ ጋር እጅና ጓንት ነን የሚል እንትን ማሳየት ፒክቸር ማሳየት ለእስራኤል ትልቅ የሚዛን መፍጠሪያ የትርክት ሚዛን መፍጠሪያ ስለሚሆናት ከአርቲስቶች ጋር ከሌሎች ጋር በተለያየ መልኩ የእስራኤል ኤምባሲ ጥረት ማድረግ ጀምሯል። ድጋሚ ወደ አፍሪካ ለመግባት የሚቆረቁሩበት መንገድ ነው። ወደ አፍሪካ ዲፕሎማሲ ማለት ነው። ወደ አፍሪካ ሰርክሎች ለመግባት ቴዲ አፍሮና መሰሎቹን መጠቀም ግልጽ ፍላጎት እንዳላቸው አሳይተዋል። በዓለም አቀፍ ደረጃ የደረሰባትን የገጽታ ጉዳት መጠገንም ትፈልጋለች። እንደ ኢትዮጵያ የመሰለ ሀገር ጋር እጅና ጓንት ሆና በመታየት ማለት ነው። እንግዲህ ብላቴናው ቴዲ አፍሮ ለዚህ ዓላማ በኃይለኛው መፖሸሩን እርግጠኛ ሆነን ልንናገር እንችላለን። እነሱም አልደበቁም። በቀጥታ ግንኙነት ለማጠናከር ምናምን ብለው የዛኔ ፖስት ተደርጎ ነበር። ይሄ ነገር እስቲ በምን ይገለጻል እያልን ስንጠብቅ ነበር። ብዙም ሳይቆይ የፑሸራውን ዓላማ ቴዲ አፍሮ በግላጭ ወጥቶ ኢንዲፔንደንስ ዴይ የነጻነት ቀን ብሎ የእስራኤልን ፕሮፓጋንዳ መስራት የጀመረበትና እስከዛሬ የመጣበትን የተጠጋገነ ትርክት በሙሉ አፍርሶ ገደል የከተተበት ሂደት እንዳለ ማየት እንችላለን ማለት ነው። ይህ እንግዲህ ሁለተኛው ነጥቤ ነው። ወደ ሶስተኛው ነጥቤ ስገባ ኮንሰርቱ የስብሰባው ቀጥታ ውጤት ነው ወይ የሚል ጥያቄ እናንሳ። እንግዲህ የተዘጋጀው ከስብሰባው በኋላ ነው። ስብሰባው ከተደረገ በኋላ ከቴዲ አፍሮ ጋር ያው ሽያጩ ከተከናወነ በኋላ ማለት ነው ይሄ ኮንሰርት ሊዘጋጅ ችሏል። እነሱም ያሉት በሙዚቃ በስነ ጥበብ ዘርፍ የሁለቱን ሀገራት ግንኙነት ታሪካዊ ለማጠናከር ብላብላብላ አይደል ያሉት። ስለዚህ የዛን ውጤት መሆኑ በግልጽ ነው። የተዘጋጀው የነጻነት ቀን ባሉት በዓላቸው ነው። ይህንን በኋላ ላይ ተንተን አድርገን እናየዋለን የነጻነት ቀን የሚለው ነው። ቴዲ አፍሮ ደግሞ ከፍተኛ ገንዘብ ተከፍሎት መሆኑ ሳይታለም የተፈታ ነው። በቀላል ብር ሊከፍሉት እንደማይችሉ ይገመታል። ጉዳዩን ማጮህ መፈለጋቸው ወደ ውጭ አውጥተው በኤምባሲውም በምንም በኩል እንትን ማድረጋቸው እሱም ኢንዲፔንደንስ ዴይ ብሎ በዚህ መልኩ ትርክቱን ቀርጾ ማውጣቱ በግላጭ የሚነግረን ምንድን ነው? ማጮህ ፈልገዋል ጉዳዩን የህብረቱን መባረር ያደረሰባቸውን ኪሳራ ለመመለስ የሚደረግ ጥረት ነው። በተለይ ደግሞ የቴዲ አፍሮንም ሲምቦሊክ ቦታ በመጠቀም ወይም ሲምቦሊክ ዝናውን በመጠቀም ማለት ነው። በዚያም አሉት በዚህ ግን የደም አጠባ ፕሮጀክት መሆኑ ግልጽ ነው። በዛም በዚህ በሉት የደም አጠባ ፕሮጀክት ነው። እስራኤል ፍልስጤማውያን ላይ የምትፈጽመውን የዘር ማጥፋት ወንጀል ለመደባበቅ በተወሰነ መልኩ ለማለባበስ የሚደረግ ጥረት መሆኑን እርግጠኛ መሆን እንችላለን። ወደ ቀጣዩ ነጥቤ ከመግባቴ በፊት የድጋፍ ጥያቄ ላቅርብላችሁ። የሚዲያ ስራ ምን ያክል አስቸጋሪ እንደሆነ ታውቃላችሁ። ከዛ አንጻር የምታዩ ሰዎች ላይክ እና ሼር ማድረጋችሁ እጅግ በጣም አስፈላጊ እንደሆነ ሁልጊዜም ሳስታውሳችሁ ቆይቻለሁ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ሰብስክራይብ ብታደርጉ ትልቅ ነገር ነው። ከምንም በላይ ደግሞ በኮሜንት ሀሳባችሁን መስጠታችሁ ትልቅ ቫልዩ አለው። ምክንያቱም የቪዲዮን ኢንጌጅመንት ያሳድጋል። ስለዚህ ተቃውሞም ሊሆን ይችላል፣ ያላችሁን ሀሳብ እርማት ሊሆን ይችላል፣ ሰላምታ ሊሆን ይችላል፣ ማበረታቻ ሊሆን ይችላል። ኮሜንቶችን ከታች ብታስቀ
ብታስቀምጡ ለቪዲዮ ብዙዎች ጋር መዳረስ ትልቅ ሚና መጫወት ይችላል። ይሄ እንግዲህ ቪዲዮውን ከወደዳችሁትና ጥሩ ነው ብላችሁ ካሰባችሁት ነው። ከዛ ውጭ የተክቢር ሚዲያን ስራዎች ለመደገፍ በዩቲዩብ ጆይን አድርጋችሁ በወርሃዊ መዋጮ ማገዝ ትችላላችሁ። ፌስቡክም ላይ ሰብስክራይብ የሚል ተመሳሳይ አማራጭ አለ። በዛ መልኩ ልታግዙ ትችላላችሁ። ከዛ ውጭ ቪዲዮ ላይ የዩቲዩብ ሱፐር ስቲከር፣ ሱፐር ታንክስ አለላችሁ። ፌስቡክ ላይ ስታር አለላችሁ። ከዛ ውጭ ደግሞ ቀጥታ በባንክ ሂሳብ መላክ የምትፈልጉ ስክሪኑ ላይ ባለው ቁጥር መላክ የምትችሉ መሆኑን ለማስታወስ እወዳለሁ። በንግድ ባንክ በኩል ብትልኩ ለተክቢር ሚዲያ ማጠናከሪያ እንደሚውል ለማስታወስ እወዳለሁ። ጥሩ። ይሄን እንግዲህ ከተባባልን ወደ ቀጣዩ ነጥብ እንሂድ። የቴዲ አፍሮ ተግባር ነውርነት ከምን ይመነጫል የሚለውን እንመልከት። ነውር ነው ካለን እስቲ ነውርነቱን በምን መልኩ እናስረዳ። ምናልባት አድናቂዎቹ ይኖራሉ፣ የሚወዱት ይኖራሉ፣ ምን አጠፋ ብለው የሚበሰጫጩ ይኖራሉ። ለነሱ በተግባር ማሳየት፣ በማስረጃ ማሳየት አስፈላጊ ነው። እንዲህ አንደኛ የመጀመሪያው ነጥብ የቀድሞ አቋሙን ሽጦ ነው የመጣው ቴዲ አፍሮ። እስከ ዛሬ በጉዳዩ ላይ የነበረውን አቋም ፖሽሮት ነው የመጣው። ይህንን በግልጽ ማስቀመጥ ያስፈልጋል። ከአሁን ቀደም እንደምታውቁት ኢየሩሳሌም የሚል ዘፈን ዘፍኖ ያውቃል ልጁ። ብላቴናውን በለው ምን ብሎ ነበር? ካሁን ቀደም በተራሮችሽ ፊት ፈተናሽ ሲጸና ትኩስ የሆነሽ ሁሌም የዓለም ዜና የደም ሙዳ አኬልዳማ ኢየሩሳሌም ከሰለሞን መቅደስ ትይዩ አላቅሳ ሁለት የአንድ ልጆች መልካቸው ሬሳ የአይሁድ አትሁኝ ወይ ያረፋት የፍልስጤም ኢየሩሳሌም እያለ ካሁን ቀደም የተለያዩ ስንኞችን እንትን ማለቱ ይታወቃልና እንግዲህ መካከል ሆኖ ነው ትርክቱን ያቀረበው። በቃ የእንትኑ ይሄ ምንድን ነው የጭፍጨፋው ወይም ደግሞ የደም መፋሰሱ እንደሚያሳስበው አድርጎ ነው እንግዲህ በዚህ ግጥም ራሱን የገለጸው። መካከለኛ ሆኖ እንደው ለዛም አልሆነ ለዚህ በመካከል ብዙ ሰው ሞተ አይነት መልእክት ይዞ ነው ያቀረበው። ሰላም በመመኘት ቅኝት ነው እንግዲህ ይህንን የገጠመው። ዛሬ ለነጻነት ቀን ሊዘምር ፍቅር እንጋራ በሚል መፈክር የእስራኤልን የ75ኛ ዓመት የቅኝ ግዛት በዓል ለማክበር ሲሄድ እንግዲህ እስካሁን በዚህ መልኩ ያቀረበውን ትርክቱን ሙሉ በሙሉ ፖሽሮት ነው የሄደው ማለት ነው። ሽጦት ነው። ስንት ሸጠው እንግዲህ ቢነግረን ደስ ይለናል። የጭፍጨፋው ዋና ምክንያት የነጻነት ቀን አይደለም ወይ? ፍልስጤም ላይ ይሄ ሁላ ደም መፍሰስ የተነሳው መጀመሪያውኑ የነጻነት ቀን በሚል ነው አይደል? በ1948 የተካሄደው የነጻነት ቀን ይህን ለማክበር ነው እየሄደ ያለው። ስለዚህ ካሁን ቀደም ኢየሩሳሌም ብሎ የሰራውን ስራ ሙሉ በሙሉ ፖሽሮት ሽጦት ጠቅልሎ በልቶት ዛሬ ያንን ሊያከብር መሄዱን ማየት እንችላለን። የነጻነት ቀን ያለው የጭፍጨፋ ቀን ነው። በነገራችን ላይ የነጻነት ቀን ሲባል ሁለተኛው ነጥብ ይሄ ነው። የነጻነት ቀን ያለው ሊትራሊ የጭፍጨፋ ቀን ነው። በአራት መልኩ መገለጽ ይችላል። በ1948 ምን ተፈጠረ በሚል በጥቅሉ እንዲሁ ሰመራይዝ ለማድረግ የተፈጠረው ምንድን ነው? አንደኛ የዘር ማጥራት ወንጀል ነው የተፈጸመው፣ ጭፍጨፋ ነው የተፈጸመው፣ ዘረፋ ነው የተፈጸመው፣ የመመለስ መብት መቀማት ነው። እነዚህ አራት ነገሮች ናቸው እንግዲህ በዓለም አቀፍ ደረጃ ሰመራይዝ ተደርገው የተቀመጡት። የዘር ማጥራት ወንጀል ሲባል ሰዎች 750 ሺህ ፍልስጤማውያን ከቀያቸው ተባረዋል ከመኖሪያቸው። 400 መንደሮቻቸው ተደምስሰውባቸዋል። ሁሉም የተፈጸመው ደግሞ ፕላን ዳሌት ወይም ፕላን ዲ ብለው በሚጠሩት እቅድ መሰረት ሲሆን ሀጋናን በመሳሰሉ የጽዮናዊ ጽንፈኛ ሚሊሻዎች የሽብር ሚሊሻዎች አማካኝነት የተፈጸመ ጭፍጨፋ ነው። ይህንን ጭፍጨፋ በመፈጸም ነው 750 ሺህ በላይ ፍልስጤማውያንን ከመኖሪያ ቀያቸው ያባረሯቸው ማለት ነው። በኋላ ይህንን ጭፍጨፋ የፈጸሙት የሀጋናና የሌሎችም የሽብር ሚሊሻዎች አይዲኤፍ ተብለው እስራኤል ዲፌንስ ፎርስ ተብለው የናሽናል ፎርስ የብሔራዊ ሰራዊት ተደርገው መቋቋማቸውን ማየት ይቻላል። ጨፍጫፊዎቹ ማለት ነው ያለ ሀፍረት በሚዲያ ቀርበው የፈጸሙትን ወንጀል ያወራሉ። ይሄ ድብቅ እንዳይመስላችሁ። በነገራችን ላይ እስራኤል ውስጥ ሚዲያ ላይ ቀርበው በ1948 እኮ እኔ ይህን ያክል ሰው ገደልኩ፣ ይህን ያክል ሰው ጨፈጨፍኩ፣ ይህን ያክል አደረግኩ እያሉ በኩራት ያወራሉ። ስለዚህ ድብቅ ወይም የሆነ ኮንቴስትድ የሆነ ታሪክ አይደለም፣ በግላጭ የሚታወቅ እነሱም እስካሁን ድረስ በሚዲያቸው እያወጡ የሚያወሩት የሚሳለቁበት ነገር ነው። ቴዲ አፍሮ ሊያከብር የሄደው ይህንን የዘር ማጥራት ወንጀል ነው
ግልጽ አድርገን እናስቀምጠው። ሁለተኛ ጭፍጨፋ የተፈጸመው የዴር ያሲን ጭፍጨፋ አለ፣ ከዚህ ውስጥ ሊጠቀስ ይችላል። የሊዳ ጭፍጨፋ አለ፣ የታንቱራ ጭፍጨፋ አለ፣ የደዋይሜህ ጭፍጨፋ አለ። ሌሎችም በርካታ ቦታዎች ላይ እንዲህ 700,000 ሰዎችን ከቀያቸው ለማባረር ምን ያክል ማሳከር መፈጸም እንዳለበት አስቡት። የተባበሩት መንግስታት ድርጅት ሚዲየተር ወይም አስታራቂ ኃይል ካውንት ፎልክ በርናዶት ምን ብሎ ገልጾት ነበር? በወቅቱ የተፈጸመውን ጭፍጨፋ ወንዶች፣ ሴቶችና ህጻናት ያለ ልዩነት ታጭደዋል ብሎ ነው የገለጸው። ሞድ ዳውን ብሎ ማለት ነው። በቃ እንደ ሳር ነው የታጨዱት ብሎ ጭፍጨፋውን አስከፊነቱን ኢንዲስክሪሚኔት የነበረ መሆኑን ይናገራል። ቴዲ አፍሮ እንግዲህ ሊያከብር ሄደው ይህንን ጭፍጨፋ ወይም ማሳከር ነው የፍልስጤማውያንን ካሁን ቀደም ኢየሩሳሌም ብሎ ሙሾ ያወረደበትን እንትን ጭፍጨፋ ማለት ነው። በሶስተኛ ደረጃ ዘረፋ ነው የተፈጸመው ወንጀል። የተሰደዱ ፍልስጤማውያን ቤትና ንብረት ሙሉ በሙሉ የተዘረፈበት፣ የተወሰኑት ደግሞ እንዳይመለሱ ተደርጎ እንዲወድም የተደረገበት በ1950 ባወጡት የእስራኤል አብሰንቲ ፕሮፐርቲ ሎ ይሉታል ይህንን አዋጅ አውጥተው በ1950 ከሁለት ዓመት በኋላ ሁሉንም ንብረት ወደ ራሳቸው ይዞት አሻግረውታል። እልም ያለ የዘረፋ ተግባር ማለት ነው። በ1948 ጨፍጭፈው ሰዎችን አባረሩ። ከ400 በላይ መንደሮችን ደመሰሱ። ከዛ በኋላ ከሁለት ዓመት በኋላ አዋጅ አወጡ። የአዋጁ ስም ማን ነው? እስራኤል አብሰንቲ ፕሮፐርቲ ሎ ይሉታል። በዛ አማካኝነት ሙሉ በሙሉ ወደ ኪሳቸው ከተቱት ንብረቱን ማለት ነው። አሁንም ዘረፋው እንደቀጠለ ነው። አሁንም ድረስ የዘር ማጥራት ወንጀሉ ይፈጸማል። ቴዲ አፍሮ እንግዲህ በኮንሰርቱ ሊያከብር የሄደው ኢንዲፔንደንስ ዴይ አይደል፣ የነጻነት ቀን ብሎ አይደል ሄደው፣ ይህንን ለማክበር ነው የሚሄደው ማለት ነው፣ በግልጽ እንዲታወቅ። ሌላው የመመለስ መብት መቀማት ነው። ድጋሚ እንዲህ ብዙ ሀገራት ላይ የዘር ማጥራት ወንጀል ሲፈጸም ሰዎች እንዲመለሱ ምናምን ለማድረግ ጥረት ይጀመራል። ተመድ እንግዲህ የተባበሩት መንግስታት ድርጅት ይህንን የመመለስ መብት አጽድቆ ፍልስጤማውያን እንዲመለሱ የተለያዩ ሪዞሉሽኖችን አውጥቷል። እስካሁንም ድረስ እስራኤል እነዚህን አንዱንም አላከበረችም። እንደውም በወቅቱ እንግዲህ የመጀመሪያው የእስራኤል ፕሬዚደንት ቤንጉሪዮን ታውቁታላችሁ። እሱ ነው አናውንስ ያደረገው። እሱ አናውንስ ባደረገ በ45 ሰከንድ ውስጥ አሜሪካ እውቅና ሰጠች። ቀድሞውኑ የታቀደ ነገር ስለሆነ ማለት ነው። ቤንጉሪዮን ምን ብሎ ተናግሯል? we must do everything to ensure that the Palestinians never return. ፍልስጤማውያን ድጋሚ ወደ ቤታቸው እንዳይመለሱ በተቻለ መጠን ማድረግ አለብን። the old will die and the young will forget. ሽማግሌዎቹ በቅርቡ ይሞታሉ፣ ወጣቶቹ ደግሞ ቀስ በቀስ ይረሱታል። ስለዚህ ቤታችን የሚለውን ነገር አይደንቲቲ ማጥፋት አለብን ብሎ የተናገረበት መሆኑ ይታወቃል። እንግዲህ ቴዲ አፍሮ ሊያከብር የሄደው ይህንን በዓል ነው። ኢንዲፔንደንስ ዴይ የነጻነት ቀን ዊዝ ላቭ ብሎ ማለት ነው። ከፍቅር ጋር ድጋሚ ልመለስብሽ ነው እስራኤልዬ ብሎ አንቆ ለጳጳሱ የጻፈው ይህንን የጭፍጨፋ የዘረፋ የዘር ማጥራት ወንጀልና የፍልስጤማውያንን ወደ ቤታቸው የመመለስ መብት የመቀማት በዓል ለማክበር ነው እየሄደ ያለው። ቴዲ አፍሮ ምን አይነት ነውር እየሰራ እንደሆነ ከዚህ መረዳት ትችላላችሁ። ከዛ ውጭ ቴዲ አፍሮ እየደገፈ ያለው ቅኝ ግዛት መሆኑ ሊታወቅ ይገባል። ለዛ ነው እያነወር ነው ያለ ነው። ምን ማለት ነው? ይሄ ስለ አፍሪካ ነጻነት ሲዘፍን ኖሯል አይደል? ልጁ በተለያየ ጊዜ እንትን ሲያደርግ ኖሯል። ፕሮፓጋንዳ ይችላል፣ ስለ ፍቅር ስለምን ሲያወራ ይኖራል። እስራኤል ግን የእንግሊዝ ቀኝ ግዛት ፕሮጀክት መሆኗ ይታወቃል። ከሁለተኛ ዓለም ጦርነት በኋላ ደግሞ በዋነኝነት በ60ዎቹ በምን አሜሪካ ተቀብላ ያንን ፕሮጀክት ወሰደችው። አሁንም ድረስ ያ ፕሮጀክት እንዲቀጥል ተደርጓል። የጀመረው በምንድን ነው? በ1917 የባልፎር ዲክላሬሽን የማስፈር እቅድ ተብሎ ኦቶማኖች ከቦታው ከወጡ በኋላ እንዲሰፍሩበት እስራኤላውያን እየመጡ እንዲሰፍሩ በመርከብ በምን እየተጫኑ ከተለያየ ቦታ እስራኤላውያን ሲባል እስራኤላውያን ለማለት አይደለም። በነገራችን ላይ አውሮፓውያን ናቸው። የተለያዩ አውሮፓውያን ከተለያዩ ከራሻም ከምንም ከአውሮፓ ከአሜሪካም ጭምር እየመጡ እንዲሰፍሩ የተደረገበት ነው። የባልፎር የማስፈር እቅድ ማለት ነው። በኋላ በሽብር ሲያስጨንቋቸው እንግሊዛውያን ራሱ ቅኝ ግዛቱን ለቀውላቸው ወጡ። ኒሃጋና ምናምን የተባሉት የሽብር ድርጅቶች እንግሊዛውያን የቅኝ ግዛቱን ቦታዎች ፕሮቴክተሬት ነው እነሱ የሚሉት የነዛውን የፕሮቴክተሬት ሰዎች በመግደልም ጭምር ይታወቁ ነበር። ከፍተኛ ኃይለኛ በጣም ሽብርተኞች ናቸው። አሜሪካ ተረክባት ቀጠለች ማለት ነው። የአሜሪካ የመካከለኛው ምስራቅን የማፈራረስ እቅድ ዋና ማስፈጸሚያ እስራኤል ናት። በየቀኑ $19 ሚሊዮን ትሰጣለች አሜሪካ
ለአሜሪካ ለእስራኤል ኔታንያሁና የሎቢ ድርጅቶቹም ከሁሉም ጦርነቶች ጀርባ መካከለኛው ምስራቅ ላይ ባለፉት 25 ዓመታት ለተነሱት ጦርነቶች በሙሉ የኔታንያሁና የእስራኤል የሎቢ ድርጅቶች ሚና ከፍተኛ ነበር። ያን አሜሪካ ይህንን ጦርነት እንድትፈጽም በማነሳሳት ማለት ነው። ብዙ የእስራኤል ገዢ መደብ አባላት አውሮፓዊ ናቸው። በነገራችን ላይ ብዙዎቹ አሁን ኔታንያሁ ብትሉ ሌላ ስም አለው። አሜሪካ እያለ የነበረበት ስያሜ ሌላ ነው። ሌሎቹም ብዙዎቹ አውሮፓ ላይ ራሻ ላይ ምን ላይ ሲኖሩ የነበሩበት ስያሜ ሌላ ነው። ከፈረንሳይም ከምንም ተውጣተው የሄዱ ናቸው። እውነቱን ለመናገር ፍልስጤማዊም አይደሉም። የፍልስጤም ምድርም ላይ የነበሩ አይደሉም። ለረጅም ጊዜ በተለያዩ ሀገራት ሲኖሩ የነበሩ ፈረንጆች ናቸው። ነጭ ቅኝ ገዢ ነጮች ናቸው። ሁለት ስም ነው ያላቸው። ብዙዎቹ ጎልማሶቹ የአውሮፓ ቋንቋ ተናጋሪዎች ናቸው። አውሮፓ ቋንቋ ነበር የሚናገሩት። እንደውም በሂብሩ ቋንቋ ምናምን ብዙዎቹ አይችሉም ነበር ገና እየተለማመዱ የነበሩበት ነበር። የዲኤንኤ ቴስትም የማይወዱት ለዛ ነው። ደማቸው ዲኤንኤ ሲፈተሽ ምንም የአውሮፓ የአሜሪካ ምናምን ደም ነው እንጂ የሚገኘው የፍልስጤም ጋር የሚያያይዛቸው ደም አያገኙም። ለዛም ነው እንደውም አይወዱም። ዲኤንኤ ቴስቶችም እንደውም ክልክል ናቸው ይላሉ። አንዳንድ ጊዜ እንደዛ አይነት ነገሮችን እናነባለን። ትክክለኛ የአይሁድ ደም ወይም ሴሜቲክ ስላልሆኑ ማለት ነው። ትክክለኛ ሴሜቲክ የሚባሉት ራሳቸው ፍልስጤማውያኑ ናቸው። ከኤምባሲው ተስማምቶ እንግዲህ የነጻነት ቀኑን ለነጻነት ቀን ለማቶስቶስ ሲሄድ ቴዲ አፍሮ ለቅኝ ግዛቱ እውቅና እየሰጠ ነው ማለት ነው። ስንት ብር ቢከፍሉት ነው እንዲህ ራሱን ተቃርኖ የወጣው? በምን ያክል ገንዘብ ነው ራሱን የፖሸረው? ማወቅ እፈልጋለሁ። ስለ ነጻነት የዘፈነ ሰው እንዴት የእስራኤልን የቅኝ ግዛት ለመደገፍ ይሄዳል? ከሄደስ እንዴት ፍቅር ጋራ በሚል መፈክር እንዲህ አይነቱን የደም ድግስ የደም አጠባ ድግስ ሊካፈል ይሄዳል? በጣም ያሳፍራል። የምን አባቱ ፍቅር ነው እስራኤል ያለው? እስቲ ቴዲ አፍሮ ንገረን፣ የትኛው ፍቅር ነው እስራኤል ላይ ያለው? እስራኤል የደም መሬት ናት። አንተ ራስህ አኬልዳማ ብለህ አልጠራሃትም ወይ? እንደው ነውረኛ ሆነ ነው እንጂ ምናልባት እየሰማህ ከሆነ መቼም እንደ ኮሜንት አታጠፋው ይሄንን ቪዲዮ ምን ታደርጋለህ? የምን አባቱ ፍቅር ነው ያለው? ንገረን እስቲ። አንተው ራሱ አኬልዳማ ብለህ አልጠራሃትም ወይ? ኢየሩሳሌም በሚለው ዘፈነ ማለት ነው። ስለዚህ የትኛውን ፍቅር ልትጋራ ነው ሄድከው? የሰዎች በተጨፈጨፉበት በተዘረፉበት የበዓል ቀን ሄደህ ስለ ፍቅር ልታወራ ትንሽ ሼማ ይዘም ወይ? እዚያ ያለው ፈላሻ ጭምር ተጨቁኖ አይደለም ወይ የሚኖረው? ሌላው ቢቀር ማለት ነው እዚያ ያለው ክርስቲያን ራሱ ተጨቁኖ አይደለም ወይ የሚኖረው? በነገራችን ላይ ይሄ ራሱ በጣም ይገርማቸዋል። የኢትዮጵያ ክርስቲያኖች የሚያውቁም አይመስለኝም ክርስቲያኖች በምን መልኩ እስራኤል ውስጥ እየተጨቆኑ እንደሚኖሩ ማለት ነው። ፍልስጤማውያን ብቻ የሚጨቆኑ ማለት ፍልስጤማውያን ሙስሊሞች ብቻ የሚጨቆኑ ይመስላቸዋል። እውነታ ግን እንደዛ አይደለም። አይሁዳውያኑ በተለይ አክራሪ የሚባሉት አይሁዶች በቤተ ክርስቲያን በር ሲያልፉ ሳይተፉ አያልፉም። ይህን ዩቱብ ገብታችሁ በስፋት ማየት ትችላላችሁ። ቤተ ክርስቲያን በር ላይ መተፋት አለበት ብለው ስለሚያምኑ ማለት ነው። በጣም አስቀያሚ ጭቆና ውስጥ ነው የሚኖሩት። እንደውም የፌስቡክ ወዳጄ ሪያድ አብዱልጀባር በቅርቡ በዚህ ዙሪያ ዶኩመንተሪ እየሰራ መሆኑን ነግሮናል። በጉጉት እንጠብቃለን። በዚህ ዙሪያ ብዙ የምናያቸው ነገሮች ይኖራሉ ማለት ነው። ከዛ ውጭ በአራተኛ ደረጃ እየደገፈ ያለው አፓርታይዳዊ ስርዓትን መሆኑን መታወቅ አለበት። ብላቴናው ማለት ነው። ስለ ነጻነት ሲዘፍን የኖረው ብላቴና፣ ስለ ጥቁሮች ምናምን ሲያዜም የነበረው፣ ስለ አድዋ ስለ ጥቁሮች ነጻነት ሲያዜም የነበረው ቴዲ አፍሮ ዛሬ ለእስራኤል ተሽጦ በስንት እንደተሸጠ እሱ ይንገረን፣ ተሽጦ የእስራኤልን የጭፍጨፋ ቀን ሊያከብር ይሄዳል ማለት ነው። እስራኤል ደግሞ የአፓርታይድ ሀገር ናት። አፓርታይድ ሲባል ሊትራሊ እንደውም ከደቡብ አፍሪካው የባሰ አፓርታይድ ነው ያለው። ጋዛ ከ2006 ጀምሮ ተከባን የኖረችው እስካሁንም ድረስ ማለት ነው። ካሎሪ ጭምር ተቆጥሮ ነው የሚገባው ይላሉ የሰብአዊ መብት ድርጅቶች። እኔ እንዳልመስላችሁ ምለው ካሎሪ ጭምር ተሰልቶ ነው የሚገባው። ካሉት የፍልስጤማውያን ቁጥር አንጻር ምን ያክል የጭነት መኪና ምግብ ቢገባ ነው ማል ኒውትሪሽን የሚኖረው እዚህ ቦታ ላይ የተመጣጠነ ምግብ እጥረት በምን መልኩ ይፈጠራል በሚል ተሰልቶ ጭምር ነው የሚገባው ማለት ነው። ምክንያቱም እያንዳንዱ ወደ ፍልስጤም የሚገባውን ምግብም የሚወጣውን ሁሉንም ነገር የምትቆጣጠረው እስራኤል ስለሆነች ማለት ነው። የጋዛን ስፔሲፊክ በተመለከተ ማለት ነው። ያ ብቻ አይደለም። በጣም የሚገርማችሁ ቴዲ አፍሮ ይህንን ታውቃለህ? እስቲ መልስልኝ። ዘናና የምትባል ድሮን አላቸው ፍልስጤማውያኑ። ዘናና ብለው ይጠሯታል። ዘናና ማለት ምንድናት? ድሮን ናት። ድሮኗ ግን ምን የምትተኩሰው ነገር የለም፣ ቪዲዮ የምትቀርጸው ነገር የለም። ብቸኛ ስራዋ ድምፅ ማውጣት ነው። ዝም የሚል ቋሚ ድምፅ ታወጣለች። በቅርብ ርቀት ነው የምትበረው።
ዘናና ትባላለች። ጋዛ ላይ ሁልጊዜም ጋዛ ላይ የሚቀረጹ ቭሎጎችን ቪዲዮዎችን ካያችሁ ከጀርባው ባክግራውንድ ጥዝ የሚል ድምፅ በብዛት አለ። አይቆምም ድምፁ። በቋሚነት ድሮን እየላኩ ያደርጋሉ። ያ ምንድነው? ሳይኮሎጂካሊ ለመረበሽ፣ እንቅልፍ ለማሳጣት፣ ሁልጊዜም ላያችሁ ላይ ነን እያንዣበብን ነው ለማለት የሚጠቀሙት ቋሚ የድምፅ ድሮን ብክለት ነው። ሽብር ነው። ሊትራሊ ሽብር ነው። እስራኤል በድሮን ደረጃ እንቅልፍ ለማሳጣት በዓለም ላይ የትም ዓለም ላይ እንዲህ አይነት ነገር ለመፈጸሙ መረጃ ለሚያመጣልኝ ሰው አጨበጭባለሁ። ሌላ የትም አገር ላይ ምሳሌ የለውም። እንቅልፍ የሚያሳጣ ድሮን መላክ ምን ማለት ነው? በዚህ ደረጃ እንኳን ማሰብ አንድን ህዝብ እኔ ሌላ ሀገር ላይ እኔ ኮሜንት ላይ ካለ እንዲህ አይነት ሌላ ምሳሌ ካለ ይገርመኛል። የድምፅ ድሮን ልኮ በቋሚነት ሰላም እንዳይሰማቸው ጭዝ የሚል ድምፅ ብቻ ላሰማቸው የሚል ሌላ አሸባሪ ሀገር ሊኖር አይችልም። ይህንን ግልጽ ሆነን ልንረዳ ይገባል። ቴዲ ይህንን ሊያከብር ነው ሄደው በዓለም ብቸኛው ነው ብዬ አስባለሁ። ዌስት ባንክን በተመለከተ አፓርታይድ በግላጭ አለ። በግላጭ ለፍልስጤማውያን ለብቻ መንገድ አላቸው፣ ለብቻ ማለፊያ ቦታዎች አሏቸው፣ ለብቻ ፍተሻዎች አሏቸው። መመረጥ አይችሉም። ምንም አይነት የዜጋ እንትን የላቸውም። ለፍልስጤማውያኑ መንደርና ለሌላው መንደር የሚመጣ የውሃ አቅርቦት ምን ለየብቻ ነው። ሁለቱም ኮምፕሊትሊ አፓርታይድ የሚባለው ነገር በግላጭ ይፈጸማል። ቤታቸው በየጊዜው ይወሰድባቸዋል። ይህንን ሄዳችሁ ካሁን ቀደም በተለያዩ የተሰራ ነው አልጀዚራ ላይ ምናምን ብትገቡ ነፍ ነገር ነው የምታገኙት። ይሄ ዝም ብሎ አሉባልታ አይደለም ማመጣላችሁ፣ በግላጭ የሚታወቅ በመረጃ የተወሰደ ነው። እንግዲህ አፓርታይድ ያሉት የሰብአዊ መብት ድርጅቶች ናቸው፣ እኔ አይደለሁም እንዳልመስላችሁ። ያውም ከበርካታ ዓመታት በፊት የተወሰኑ ምሳሌዎችን እንመልከት። አምነስቲ ኢንተርናሽናል ፌብሩዋሪ 2022 ባወጣው ሪፖርት ምን ይላል? Our report reveals the true extent of Israel's apartheid regime. የኛ ሪፖርታችን የእስራኤል አፓርታይድ ምን ያክል የከፋ መሆኑን ያሳያል። Whether they live in Gaza, East Jerusalem and the rest of the West Bank, በዌስት ባንክ የትኛውም ቦታ በጋዛም በምንም ያሉት ይላል or Israel itself ወይም ደግሞ በእስራኤል ምድር ውስጥ የሚኖሩት ፍልስጤማውያን ጭምር ይላሉ are treated as an inferior racial group and systematically deprived of their rights. እንደ ዝቅተኛ ፍጡር እንደ ዝቅተኛ ዘር ተደርገው ይቆጠራሉ። በሲስተማቲክ ስርዓታዊ በሆነ መንገድ መብቶቻቸው ይቀማሉ ብሎ አምነስቲ ኢንተርናሽናል በፌብሩዋሪ 2022 ሪፖርቱ አስቀምጦታል። የሪፖርቱን የጻፈችው አግኒስ ካልማርድ ናት፣ ሴክሬታሪ ጄኔራል የአምነስቲ ኢንተርናሽናል ማለት ነው። ይሄ በግላጭ በመረጃ ደረጃ የተሰነደ ነው። ሂውማን ራይትስ ዋችን እንመልከት። ለምሳሌ እንግዲህ ትልቅ ቦታ ከሚሰጣቸው የሰብአዊ መብት ድርጅቶች ነው። በአፕሪል 27 2021 ባወጣው ሪፖርት ምን ይላል? Israeli authorities today clearly intend to maintain this system of severe discrimination into the future, an intent that constitutes the third prong of the crime of apartheid. የእስራኤል ባለስልጣናት እስካሁንም ድረስ ይህንን ወንጀላቸውን ወይም ደግሞ የወንጀል ፍጸማ ስርዓታቸውን የዲስክሪሚኔሽን በማንነት ዲስክሪሚኔት የማድረግ ስርዓታቸውን ወደፊትም ለማስቀጠል እየሰሩ ነው ይላል። ይሄ ደግሞ ይሄ ሐሳባቸው በራሱ ይላል constitutes the third prong of the crime of apartheid. የአፓርታይድ የሚባለውን ወንጀል ሶስተኛውን ምሰሶ የሚያቋቁም ነው ይላሉ። አፓርታይድ ዲፋይን ከተደረጉበት ነገሮች ሶስተኛው ይሄ ነው ብለው ያስቀምጡታል። ኬኔት ሮት ነው የጻፈው በወቅቱ እንግዲህ በዚህ በ2021 ኤግዜኪቲቭ ዳይሬክተር ነበር የሂውማን ራይትስ ዋች ማለት ነው። እኔ በግላጭ ነው። እሺ እነዚህ የአውሮፓ ናቸው ግድ የለም አጋኖ ሊሆን ይችላል የምንል ከሆነ የራሳቸው የእስራኤላውያን ሰብአዊ መብት ድርጅቶች የሚሉትን እንውሰድ። በጃንዋሪ 2021 ቤተሰለም በራሱ ቤተሰለም ማለት እስራኤል ውስጥ ያለ በእስራኤላውያን በራሳቸው የተቋቋመ የሰብአዊ መብት ድርጅት ነው። በፍልስጤማውያን ዙሪያ ብዙ የመብት ጥብቅና ስራ ይሰራል። ምን ብለው አስቀምጠውታል? ቤተሰለም ፖዚሽን ፔፐር ተብሎ በጃንዋሪ 2021 ባወጡት ፔፐር ምን ይላሉ? The entire area between the Mediterranean Sea and the Jordan River is organized under a single principle, advancing and cementing the supremacy of one group, Jews over another, Palestinians. እንግዲህ በሜዲትራኒያን ባህርና በዮርዳኖስ ወንዝ መካከል ባለው ቦታ ውስጥ ያለው አስተዳደር ስሚንቶ የተቦካው በአንድ ነገር ላይ ነው ይላሉ። ያ ነገር ምንድን ነው ይላሉ? የአይሁዳውያንን በፍልስጤማውያን ላይ የበላይነት በማረጋገጥ ላይ ነው የተመሰረተው ይላሉ። A regime that uses laws, practices and organized violence to cement the supremacy of one group over another is an apartheid regime. ከዛ በኋላ ዴፊኒሽን ያስቀምጣሉ። ምን ይላሉ?
የትኛውም ስርዓት ህግን አተገባበሮችን እና የተዋቀረ ቫዮለንስን ጥቃትን በመጠቀም ለአንድ ሰው ሌላ ለሌላ ሰው ሌላ ህግ አውጥቶ ይሄንን የሚያስፈጽም ከሆነ ይላሉ አፓርታይድ ተብሎ ይጠራል ይላሉ by definition ማለት ነው ድጋሚ ላንብብላችሁ a regime that uses laws practices and organized violence to cement the supremacy of one group over another is an apartheid regime የትኛውም መንግስታዊ ስርዓት የአንድን ግሩፕ የበላይነት በሌላው ላይ ለማረጋገጥ ሲል ህግን ከተጠቀመ ሲስተማቲክ የሆነ ጥቃት ከተጠቀመ እና አተገባበሮችን ከተጠቀመ ይሄ አፓርታይድ መሆኑ ይታወቃል ይላል ቤተሰለም ያወጣው ነው ራሳቸው እስራኤላውያን ያወጡት ነው ይሄ ፖዚሽን ፔፐር በጃንዋሪ 2021 ሄዳችሁ ልታዩት ትችላላችሁ ልታመሳክሩ ትችላላችሁ እንዲህ ቴዲ አፍሮ የነጻነት ቀን ብሎ ሊያስጨፍር ሲሄድ ለዚህ አፓርታይድ ስርዓት ድጋፍ እየሰጠ ነው ይሄንን ሊያውቀው ይገባል ከዚህ በኋላ ይሄ ልጅ ስለ ነጻነት ስለ ጥቁር ስለምን ሲያወራ ሊሳቀቅ ይገባል ከባድ ወንጀል እየፈጸመ ስለሆነ ማለት ነው እኔ ለመጠየቅ የምፈልገው ይሄንን ነው ስንት ብር ቢከፍሉት ነው ብላቴናው አፓርታይድን እስከ መደገፍ የደረሰ ነውር ውስጥ በግላጭ የገባው ይሄንን ቴዲ አፍሮ እባክህ መልስልኝ ካለ ማለት ነው እንደው ሌላው ቢቀር እኛ ሰፈር ነበር በነገራችን ላይ የመጀመሪያ የኪነት ምናምን ስራዎችን የሰራው እኛው ሰፈር ነው 32 ቀበሌ እዛው ቀበሌያችን ላይ የሚታወቅ ልጅ ነበር በወቅቱ የኪነት ቡድን ውስጥ ምናምን የነበረ ማለት ነው የሰፈራችን ልጆችም ሲያገቡ መጥቶ ይዘፍን ነበር ሰርጋቸው ላይ እናውቃለን ሰርጎቹም ላይ እኛም ነበርን እንደው ሌላው ቢቀር በሰፈር ልጅነት እንኳን ይሄንን ጥያቄ ቢመልስልኝ ደስ ይለኛል ኗሪነቱ እኛ ሰፈር ባይሆንም እኛ ሰፈር ኪነት ባንድ ውስጥ ስለነበር ማለት ነው ቴዲ አፍሮ ለተቃርኖ አዲስ ነው ወይ ወደሚለው ቀጣይ ነጥብ ልምጣ እንደው ቴዲ አፍሮ አዲስ ነው ወይ ለሱ ተቃርኖ አዲስ ነው ወይ እንበል እኔ አይደለም ባይ ነኝ ልጁ ህይወቱ በተቃርኖ ላይ ተገነባ ነው ፍቅር ያሸንፋል በሚል መፈክር በጭካኔያቸው ጣሪያ የነኩ ደም አፍሳሽ አጼዎችን ሲያወድስ ኖሯል አልኖረም ኖሯል የአግላይ ስርዓት መገለጫ ምልክቶችን በለገደበት መድረክ አንበሳ ምናምን ባንዲራዎችን ባደረገበት መድረክ ስለ አንድነት ይሰብካል ቤት ውስጥም ሳሎን ውስጥም የተነሱ ፎቶዎችን ስናያቸው እንዲህ አይነት ነገሮች የተሞሉ ናቸው አይደለም ነው ተከባብሮ ስለመኖር በደሰኮረበት አንደበቱ በአንድ ሃይማኖትና ባህል ለተጠፈነገች ኢትዮጵያ የናፍቆት ሙሾ ሲያወርድ ኖሯል አልኖረም ኖሯል አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ ይዘፍንና የአብደላም የቀጀላም አይደለም ሲሉት ደግሞ በደስታ ይፍነከነካል አልተፍነከነከም ይፍነከነካል ይሄን አሳያችኋለሁ ይሄው በቪዲዮ ራሱ እንመልከተው ካሁን ቀደም ሼር አድርጋችሁ የነበር መሆኑ ይታወቃል ቪዲዮን አንድ ጊዜ ልፈልገው ስሙት አለማየሁ እሸቴ በቴዲ ሰርግ ላይ መጥቶ የሚናገረውን ነገር ነው የምትሰሙት ስሙትና እንተነትነዋለን ዛሬ ለዚህ ፍሬ በቅቶ ማየቴ ለኔ ትልቅ ክብር ነው ለነሱ ሳይሆን ለኔ ትልቅ ቴዲ ደግሞ የማንም ሳይሆን የአብደላም የቀጀላም ሳይሆን የኢትዮጵያ ልጅ በመሆኑ እንኮራበታለን እንግዲህ አለማየሁ እሸቴ ለቴዲ አፍሮ ምን እንዳለው እንመልከት ሰርጉ ላይ ነው ምን ይለዋል ቴዲ አፍሮ አንተኮ እንኮራባለን ይለዋል ለሚኮራበት ለምንድነው አለማየሁ እሸቴ የአብደላም የቀጀላም ልጅ ሳትሆን የኢትዮጵያ ልጅ ስለሆንክ ነው ምንኮራብህ ይለዋል እንግዲህ አብደላ ያለው ሙስሊሙን ለመወከል ነው እንደምስከሚገባኝ ድረስ ቀጀላ ያለው ኦሮሞውን ለመወከል ነው ስለዚህ ምንድነው እያለ ያለው አለማየሁ እሸቴ የአብደላም የቀጀላም ልጅ ስላልሆንክ ወይም እስላምም ኦሮሞም ስላልሆንክና ኢትዮጵያዊ ስለሆንክ ደስ ይለናል እንኮራባለን ሲለው ቴዲ አፍሮ ፍልቅልቅ ይላል ተመልከቱ እንደው አለማየሁ እሸቴ ነው እንጂ ያለው እሱ መቻለ ልትሉ ትችላላችሁ ተመልከቱት እንዴት በሳቅ በደስታ እንደሚፍነከነክ አለማየሁ ይሄንን ሲናገር ድጋሚ ላሳያችሁ የማንም ሳይሆን የአብደላም የቀጀላም ሳይሆን የኢትዮጵያ ልጅ በመሆኑ እንኮራበታለን
እንኮራበታለን ይላሉ። እንግዲህ አብደላም የቀጀላም ልጅ ስላልሆነ እንኮራበት። አሁን ይሄ አያሳፍርም፣ ፍቅር ያሸንፋል የሚለን እንግዲህ ቴዲ ይሄ ነው። ስለዚህ ለእኔ ለረጅም ጊዜ በተቃርኖ ተከቦ የኖረ ሰው ነው ቴዲ። ሌተስቱ ደግሞ አሁን እንግዲህ እንደምናየው ፍቅር እንጋራ በሚል የጄኖሳይድ ፕሮጀክት የቅኝ ግዛትና የአፓርታይድ ፕሮጀክት ለመደገፍ ደም አጠባ ላይ ለመሳተፍ ካምፔን ፌስ ሆኖ ወጥቷል። እንግዲህ ይህንን ያደረገው ከመቼ በኋላ ነው? እስራኤል ኤምባሲ ሂዶ ከተደራደረ በኋላ ማለት ነው። በስንት ነው የገዙት? አቶ አብርሃም ቢነግሩን ደስ ይለናል። በስንት እንደተፖሸረ ብናውቀው፣ ቴዲ አፍሮ ዋጋውን ብናውቀው በጣም ደስ ይላል። ቀጥሎ ማነብላችሁ የጋዜጠኛ ዘከሪያ መሐመድን ጽሁፍ ነው። ኦልሞስት እያጠናቀቅን ነው። ጋዜጠኛ ዘከሪያ መሐመድ በጣም ቆንጆ ጽሁፍ ጽፏል ከትላንት ወዲያ። እሱም ባጭሩ ላንብብላችሁ። ምን ይላል? ከመዋለ ሕፃናት ጀምሮ ልጆቻቸውን የጥላቻ መርዝ እየጋቱ ከሚያሳድጉ እርጉም ጽዮናውያን ጋር ፍቅር እንጋራ ብሎ መዝፈን መራራ ቀልድ ቢሆንም ቅሉ ሕሊናው ፈቅዶለት ይሁንታ ለሰጠው ሰው ግን መብት ነው። እምቢኝ ለነጻነቴ በማለት ነፍጥ አንግተው የሚፋለሙትን ጥቂት የደፈጣ ተዋጊዎች ማሸነፍ ቢሳነው 2.2 ሚሊዮን ከምድራቸው በኃይል የተነቀሉ ስደተኛ ፍልስጤማውያን የሚኖሩባትን ከተማ ድምጥማጧን የማጥፋት አረመኔያዊ ዘመቻ በሚካሄድባት ምድር ለዘመቻው ሳውንድ ትራክ ማበርከት የሰብአዊ ፍጡራን የማያባራ ሰቆቃ ላልገደደው ዘፋኝ መብቱ ነው ይላል። ዘከሪያ መሐመድ ይቀጥላል። ሚሊዮኖችን በጅምላ የመፍጀት አረመኔያዊ ትልሙን በጋድ ተፈጻሚ በማድረግ እህል ውሃ ነፍጎ ሕፃናትን በረሃብ እየፈጀ በሚገኝ ግፈኛ መንግስትና ለዚህ ግፍ ይሁንታን በሰጡ እርኩሳን መካከል መገኘት ግፉን ከማጽደቅና በይፋ ከመደገፍ ተለይቶ ባይታይም ወደ ፍቅር ጉዞን እያዜሙ መሸቀል ግን መብት ነው ይላል። በምዕራባዊ ዳርቻ የሚኖሩ ፍልስጤማውያን ክርስቲያኖች በፋሲካ ዋዜማ በኢየሩሳሌም በሚገኙ ቅዱሳን ስፍራዎች ተገኝተው በነፃነት ስርዓት አምልኳቸውን እንዳይፈጽሙ ገደብ የጣለ የእምነት ነፃነትን እየተጋፋ የሚገኝ በዘረኛ ርዕዮት የሚመራ መንግስትና ማህበረሰብ መካከል ተገኝቶ ጨፍሮ ማስጨፈር በዚያች ምድር ለሚኖሩት ክርስቲያኖች መከራ ደንታ ቢስነትን በአፓርታይዳዊ ስርዓት ለሚገዟቸው ጨቋኞቻቸው ደግሞ ጎሽ አበጃቸው የሚል መልእክት ከማስተላለፍ የተለየ ትርጉም ባይኖረውም ስብዕናውና ህሊናው እስከፈቀዱለት ድረስ አንድ አዝማሪ ይህንን ማድረግ መብቱ ነው። ሕፃናት በሚበዙበት ግፉዓን በተከማቹበት ግዙፍ ጣሪያ አልባ የእስር አምባ ላይ ከባባድ ቦምቦችን ማዝነብ በቦምብ ፍንዳታ ለቆሰሉ ዜጎች የሕክምና እርዳታ ለመስጠት የሚሄዱ የጤና ባለሙያዎችን በጅምላ መረሸንና ንጹሐን ዜጎችን በማስራብ ምድራቸውን ጥለው እንዲጠፉ ማስገደድ ተገቢ አድርገው የሚያምኑ አእምሯቸው በጥላቻና በእብሪት የተሞላ ሰዎችን ማዝናናት ለአረመኔያዊ ድርጊት ይሁንታ ከመስጠት የተለየ ትርጉም ባይኖረውም ህሊናው ይህን ድርጊት ትክክልና ተገቢ ነው ብሎ ለተቀበለ ዘፋኝ ግን መብቱ ነው። በኃይል በያዛቸው የፍልስጤም ግዛቶች የአፓርታይድ ስርዓትን በተከለ ዘረኛ መንግስትና ይህን ስርዓት ባጸደቀ ማህበረሰብ መካከል ተገኝቶ በፍቅር ጧፍ ለኩሳት ነፍሴን እያሉ የነቢዩ አብርሃምን ስም ማንሳት ከንፍቅና የተለየ ትርጉም ባይኖረውም የሰው ልጆች ነፃነትና እኩልነት ላልገደደውና ዋናው ፈረንካ ነው ላለ አዝማሪ ይህን ማድረግ መብቱ ነው። ፍልስጤማውያንን ለ4000 ዘመናት ከኖሩበት ምድር በኃይል ነቅለው በሀያላን መንግስታት ሸፍጥ ታግዘው ዘረኛ መንግስት ለመሰረቱ የአውሮፓ ሰፋሪ ቅኝ ገዢዎች እንኳን ለነፃነት ቀናችሁ አደረሳችሁ ማለት በጸረ ቅኝ አገዛዝ ትግል ስሟ ከሚጠራ ሀገር ሰው የማይጠበቅ ቢሆንም ራሱን የቅኝ ገዢና የዘረኛ አፓርታይዳዊ አገዛዝ የፕሮፓጋንዳ ግብዓት ማድረግ ግን መብት ነው። በመጨረሻም ይላል ጋዜጠኛ ዘከሪያ መሐመድ፣ በመጨረሻም አብዬ መንግስቱ ለማ እንዳሉት ባንተ አልተጀመረም የአዳም ልጅ ምኞት ከተጠቃው መራክ ከአጥቂው መጠጋት ኃይለኛውን መውደድ ደካማውን መጥላት ሰው ባያቱ ይምላል አባቱ ሳይከብር ማን ነው የድሃ ልጅ ዘሩን የማይቆጥር ያሉትን የባሻ አሸብር በአሜሪካ ከተሰኘ ድርሰታቸው ላይ የቀረበውን ግጥም በመናገር በመጻፍ ዘከሪያ መሐመድ ትዝብቱን ይቋጫል። በሱ በኩል ያለው ማለት ነው።
ወደ ቀጣዩ ነጥብ ስንገባ የቴዲ አድናቂዎች መቼ ነው ክሪቲካል የሚሆኑት ብዬ ልጠይቅ። መቼ ነው ጉዳዩን በደንብ ለማየት የሚሞክሩት? ይሄ ጥሪ ነው፣ ጄንዋይን ጥሪ ነው። ልጁ ምንም ቢያደርግ ተሳሳተ አይሉም። እንዳየናቸው ከሆነ ካደነቁበት ትርክት ሲያፈነግጥ ተው እንጂ ቴዲ አፍሮ ምን ነካ አይሉትም። አድናቆታቸውን የለገሱበትን ትርክት ተቃርኖ ሌላ ትርክት ሲያመጣ ኧረ እባክህ ተው ምን ነካ አይሉትም። የቀደመ ትርክቱን ሲቃወም ለምን አይሉ አትንኩብን ብቻ ነው የሚሉት። ቴዲ አፍሮ አይተችብን ለምን ትተቹብን አላችሁ? ብላቴናው ጀግና ነው አትንኩብን ብቻ ነው የሚሉት። ዱድ ፖለቲካ እየሰራ ላይተች ነው ወይ? የሚሰራቸው ነገሮች ፖለቲካ ናቸው። ስለዚህ ቢተች ምን ይገርማል ነው። ሌሎችን ዝም ብላችሁ እንዴት እሱ ላይ ብቻ ትጠነክራላችሁ? ይኸው እነ አብዱኪያር ምናምን ዘፍነው ሄደ ወይ ይላሉ። እንዴ የቴዲ አፍሮ እኮ በግልጽ የሚለይ ነው። ለምን ካለን አክቹሊ የአብዱኪያርም በወቅቱ ጎልቶም የታየም አልነበረም እንጂ አብዱኪያርም ቢሆን በደንብ የሚያስወቅሰው ነው፣ በደንብ የሚያስወግዘው ነው። በዚህ አጋጣሚ ውግዘቴ ለእሱ የሚደረሰው እሱ የነፃነት ቀን ፕሮፓጋንዳ እኮ ነው እየሰራ ያለው። ነፃነት ቀን ብሎ ኢንዲፔንደንስ ዴይ ብሎ ቴዲ አፍሮ በግላጭ በ1948 የተካሄደውን ዘረፋ፣ ጭፍጨፋ፣ ከቦታው ላይ የማፈናቀል ስራ እውቅና ለመስጠት በተለይ ደግሞ ከአፍሪካ ህብረት የእስራኤል አምባሳደር የተባረረበትን ጊዜ ጠብቆ ድጋሚ በኢትዮጵያ በኩል ትርክታቸውን ለማደስ ያደረጉት ጥረት ለዛውም በስብሰባ እስራኤል ኤምባሲ ሄዶ ተነጋግሮ ምናልባትም ራሱ ሊሆን ይችላል ለሽያጭ አቀረበው። ምናልባት እስራኤልም ጠርተው ላይሆን ይችላል። አሪፍ ገንዘብ ከሰጣችሁኝ እኔም እሄዳለሁ ብሎም ሊሆን ይችላል። ማን ያውቃል? ብቻ እስራኤል ኤምባሲ ሄዶ ተስማምቶ ነው የተፖሸረው ልጁ። ስለዚህ በግላጭ ደረጃ ይሄ የነፃነት ቀን ፕሮፓጋንዳ ነው እየሰራ ያለው፣ ደማጠባ ነው እየሰራ ያለው። ሄዶ የመዝፈን ጉዳይ ብቻ አይደለም ማለት ነው። ፕሮጀክት መሆኑ በዜና ጭምር ተገልጿል። ከዛ ውጭ ደግሞ እንደው የቴዲ አድናቂዎች እስቲ ልጠይቃችሁ፣ ቢገንበትስ ምን ይገርማል? ልጁ እንዴ አይከን ነው አላላችሁ እንዴ? ቴዲ አፍሮ አይከናችን ነው ትልቅ የብሔራዊ ምናምን ነው ብላችሁ ጀግና ነው ብላችሁ ታንቆለጳጳሱት የለ ወይ? በሱ ደረጃ ያለ ሰው እንዲህ አይነት ወንጀል ሲሰራ ቢገንበት ምን ይገርማል ነው። አይከንህ ጄኖሳይድ ሲደግፍ ሊከፋህ የሚገባው አንተን አልነበረም ወይ? ሌላው ቢቀር ቅኝ ግዛትና አፓርታይድ መደገፍ በራሱ ይሄ ራሱ በጣም አሳፋሪ ነገር አይደለም ወይ? አያስወቅሰውም ወይ? መቼ ነው የምትወቅሱት? አይ ቴዲ እንወዳሃለን ግን እንዴት እንዲህ ታደርጋለህ ማትሉት ለምንድን ነው? ውስጣችሁ ፍቅር ብቻ ነው እንዴ ያለው? እንዴ ትንሽ እንኳን ምክንያት የለም ወይ? ትንሽ እንኳን ጡር መፍራት የለም ወይ? ግፍ መፍራት የለም ወይ? ሴንስ ኦፍ ጀስቲስ የለም ወይ? የፍትህ ስሜት የላችሁም ወይ? ይህንን የቴዲ አድናቂዎች ብትመልሱልኝ ደስ ይለኛል። እንግዲህ ወደ ምን መደረግ አለበት ከመምጣታችን በፊት የንግድ ማስታወቂያ ላስቀድምና ምንድነው መፍትሄው ምንድነው በሚል የመፍትሄ ሀሳቦችን ይዤላችሁ እመጣለሁ። ማስታወቂያውን እንከታተል። እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታፒር ሚዲያን አይተው ቀድሞ ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጥሩ እንግዲህ ወደ ቀጣዩ ነጥብ ልግባ። ምን መደረግ አለበት የሚለው ላይ እንምጣ። ዋናው ነገር የሚያነጋግረንም እሱ ስለሆነ መጀመሪያ መጠየቅ ያለባቸው ጥያቄዎች እንዳሉ አስባለሁ። አንደኛ የፍልስጤም ጉዳይ ያሳስብሃል ወይ? ይህንን ቪዲዮ የምትመለከት ሰው በትክክል የፍልስጤም ጉዳይ ያሳስብሃል ወይ? ከወሬ ያለፈ ተግባር የሚያደርስ ወኔ ያለ ሆይ? ያ ከሆነ መፍትሄ የምንላቸውን ሀሳቦች እንነጋገር በዚህ ደረጃ ማለት ነው። እንዲህ ፕሮጀክቱ የታለመው ወደ አፍሪካ ስለሆነ መፍትሄውም ወደ አፍሪካ መዞር አለበት ባይ ነኝ። እንዴት ካላችሁኝ የውክልና ድጋፉ ፌክ መሆኑን ማንጸባረቅ የመጀመሪያው መፍትሄ ነው።
አሁን እነሱ እየፈለጉ ያሉት ቴዲ አፍሮ አይኮኒክ ሰው ነው፣ ኢትዮጵያ ጋር የተያዘ ነው፣ ለኢትዮጵያ ትልቅ አይከን ተብሎ የሚታወቅ ስነ ጥበብ ሰው ስለሆነ እሱን በመጠቀም አፍሪካ ላይ የደረሰብንን የገጽታ መፍረስ እናድስበታለን የሚል ስትራቴጂ ነው ይዘው የመጡት። እንደ አንድ የኮሚኒኬሽን ባለሙያ የሚገባኝ ይሄ ነው ፍላጎታቸው ምንድን ነው ቢባል ማለት ነው። ስለዚህ እሱ አሁን ቴዲ አፍሮ ይህንን የደም አጠባ ላይ እየተሳተፈ ያለው የኢትዮጵያውያን እንደሆነ አስመስሎ ነው፣ ወይም እንደዛ አይነት የውክልና ድጋፍ አስመስሎ ነው። ይሄ ፌክ መሆኑንና ኢትዮጵያውያን በሀገርም ደረጃ ኢትዮጵያ የቆየችው ፍልስጤምን ስትደግፍ መሆኑን ክብሯም የሚመጥናትም ይሄ መሆኑን በግላጭ ማሳየትና ኢትዮጵያውያን ይህንን ድርጊት እንደማይደግፉት ለቀሪው አፍሪካውያን የማሳየት ኃላፊነት አለብን። የኢትዮጵያን ዲፕሎማሲያዊ አቋም ማጉላት፣ የውክልና ድጋፉ ፌክ መሆኑን ማንጸባረቅ፣ እስራኤል የኢትዮጵያ አርቲስቶችን ለመግዛት እያስማማች መሆኑን ማጋለጥ ነው መጀመሪያ ሊሰራ የሚገባው ማለት ነው። ይሄ ደግሞ የአፍሪካ ሀገራት ላይ ያተኮረ ካምፔን ይፈልጋል። ይህ ተግባር ለአፍሪካ ያለውን ክፉ አንድምታ ማጉላት፣ በተለይ ደግሞ እንደ ኢትዮጵያ ባለች ሀገር ላይ ለመለጠፍ እየሞከረ ያለውን ትርክት ኢትዮጵያ እኛ ኢትዮጵያውያን የምንታወቀው በአድዋ ነው። እኛ ኢትዮጵያውያን የምንታወቀው ቅኝ ግዛትን አፓርታይድን በመቃወም ነው። እኛ ኢትዮጵያውያን የምንታወቀው ማንዴላን በማሰልጠን ነው ብለን ይሄንን ልጁ ብላቴናው እየሰራ ያለውን ተሽጦ እየሰራ ያለውን ነውር ተግባር ከራሳችን ላይ እንደ ሙዝልጣጭ ልጠን መጣል አለብን። ይሄንን ደግሞ ለአፍሪካ የማሳየት ኃላፊነት አለብን። ምክንያቱም ፕሮጀክቱ የአፍሪካ ፕሮጀክት ነው። ሃቭ ኖ ዳውት። በዚህ በኩል ምንም ጥርጣሬ አይደርባችሁ። ቴዲ አፍሮ እየፈጸመ ያለውን ነውር ማጋለጥ ያስፈልጋል። በግሉ ወቀሳ ነው እስካሁን ድረስ ያለው። ቴዲ ተወቀሰ እንጂ ምንም አልሆነም። ወቀሳን ወደ ጫና መቀየር ያስፈልጋል። እንግዲህ ቀናቱ ገና ስለሆኑ ቢያንስ ኮንሰርቱን እንዲሰርዝ የማድረግ ስራ ጫና ወደ ማድረግ መቀየር አለበት። ኮንሰርቱን እንዲሰርዝ ጫና ማድረግ ያስፈልጋል። ይህን ለማድረግ ደግሞ ጉዳዩን አጀንዳ አድርጎ በቀጣይ ቀናት ማድረግ ያስፈልጋል። እንደውም እኔ በቀጣይ ቀናትም ይህንኑ ነገሮች አጀንዳ ማድረጌን እቀጥላለሁ። የዛሬውን በረጅም ቪዲዮ ያየነውን እየቆራረጥኩኝ በደንብ ብዙ ሰው ጋር እንዲደርስ አደርጋለሁ። ሼር በማድረግ እንድታግዙኝ ከወዲሁ። ስለዚህ አጀንዳ አድርጎ ማቆየት ያስፈልጋል። ጫናው ከኮንሰርቱ በፊት ጫና ቢያንስ መሆን። ልጁ እርግጥ በገንዘብ ላይ ጨክኖ ሰብአዊነትን ይመርጣል ማለት ቢሆን ባይቻልም ግን እንሞክር። ምናልባት እንደው አድናቂዎች የተቆጡብኝ እንኳ ብሎ ቢያንስ አድናቂዎቹ ሊቆጡበት እንኳ አንድ ነገር ነው በሚል ይህንን ማድረግ ያስፈልጋል። የማይሰርዝ ከሆነ ደግሞ ኢትዮጵያ ውስጥ የፈጠረውን ውዝግብ በዓለም አቀፍ ደረጃ ማጉላት፣ መተርጎም፣ ተቃውሞውን በእንግሊዝኛ፣ በአረብኛ፣ በላቲንኛ፣ በሌሎችም ቋንቋዎች እየተረጎሙ ማሰራጨት ያስፈልጋል። ቲክቶከሮች ምኖች ይህንን ትልቅ ስራ መስራት ትችላላችሁ። ለፍልስጤም ትልቅ ውለታ ነው። ይሄ እንደ ቀላል የሚታይ ነገር አይደለም። ሌላው የመፍትሄ ሀሳብ ደግሞ አፍሪካዊ የስነ ጥበብ ሰርክሎችን ሪች አውት ማድረግ ነው። ቅኝ ግዛትና አፓርታይድ ደጋፊ አርቲስቶችን ማጋለጥ፣ ጉዳዩ ለአፍሪካውያን ሲምቦሊክ ውድቀት እንደሆነ ማስረዳት። በተለይ ደግሞ አፍሪካ ይሄ የተለያዩ የሽልማት ድርጅቶች የስነ ጥበብ ምናምን ሰርክሎች አሉ። እነዛን ሰርክሎች የምታውቁ ሰዎች እነዛን ሰርክሎች ሪች አውት በማድረግ ኢሜይል በመጻፍ ምን በማለት እንዲህ አይነት ነገር እየተሰራ ነው፣ እስራኤል ኢትዮጵያ ላይ አርቲስቶችን ለመግዛት እየሞከረች ነው ብሎ ፕሮጀክቱን ማጋለጥና ቴዲ አፍሮም የዚህ ፕሮጀክት ፐብሊክ ፌስ መሆኑን ማጋለጥ ያስፈልጋል። ለእስራኤል የተሸጡ መሆናቸውን አጉልቶ ማውጣት፣ በአፍሪካ ደረጃ ቦይኮት እንዲደረጉ ማነሳሳት ያስፈልጋል። ከዛ ውጭ ደግሞ እኒህ ነገሮች መፈጸም ያለባቸው ዝም ብሎ በግለሰብ ደረጃ አይደለም፣ በዘመቻ መልክ ኦርጋናይዝድ ሆኖ ማድረግ ያስፈልጋል። ዘመቻው የሚጠይቀውን ነገር ማሟላትም ግድ ነው። ይህ የዘፈን ጉዳይ አይደለም። አንዳንድ ሙስሊሞችም ሌሎችም የዘፈን ጉዳይ ሊመስላቸው አይደለም ነው። ኢትስ ኖት ዘፈን ኢንተረስትም ኖሮኛ አቅም ምንም ፊልድም አይደለም፣ አልፈልገውም። ይሄ የዘፈን ጉዳይ አይደለም። ይሄ የፖለቲካ ጉዳይ ነው። ይሄ ፍልስጤም ላይ እየተፈጸመ ያለውን ጄኖሳይድ የማጠብ ስራ ነው ቴዲ አፍሮ እየሰራ ያለው። ስለዚህ ዘፈን ምናምን ብላችሁ አንዳንድ ሰዎች ትሪቪያላይዝ እንዳታደርጉት፣ በፍጹም እንደዛ አይደለም። ከዛ አንጻር ይህንን አጀንዳ ጠብቆ ማቆየት፣ በቋሚነት ይህንን ጉዳይ ጫና ማድረግ ያስፈልጋል። በተለይ ደግሞ ቲክቶክ ላይ ያላችሁ በእንግሊዝኛ የምትችሉ አረብኛ የምትችሉ የተለያዩ ቪዲዮዎችን በመስራት በተለይ ደግሞ ለአፍሪካውያን ታርጌት አድርጋችሁ ይህንን የማጋለጥ ስራ መስራት ለፍልስጤማውያን ትልቅ ውለታ መሆኑን ማስታወስ ያስፈልጋል። ልጠይቃችሁ፣ በዘመቻ ውስጥ የመሳተፍ ፍላጎት አላችሁ ወይ?
ቢያንስ ያላችሁ ሰዎች ፌስቡክም ላይ ዩቲዩብም ላይ ያላችሁ ኮሜንቱ ላይ እኔ መሳተፍ እፈልጋለሁ ብትሉ ቢያንስ ምን ያክል ሰው መሳተፍ ይፈልጋል የሚለውን ማወቅ እንትን እንላለን። ኢንሻአላህ የተወሰኑ ሰዎችንም አስተባብሮ እንዲህ አይነት ካምፔኑ ላይ መሳተፍ የምትፈልጉ ሰዎች ካላችሁ ሙስሊምም ሆነ ሌላው ይሄ ሙስሊም ብቻ የሚመለከት ጉዳይ አይደለም በኢንቦክስ ልታደርጉልኝ ትችላላችሁ በግል የፌስቡክ አካውንቴ አይዛክ እሸቱ በሚለው ወይም ኮሜንት ላይ ብትጽፉልኝ ኮንታክት ለማድረግና ኦርጋናይዝድ ሆነን የሆነ ነገር ለመስራት ሙከራ ማድረግ እንችላለን ኢንሻአላህ። እንግዲህ ምኞቴ ይሄ ነው። ያቀረብኩላችሁ አክቲቪስትና ጋዜጠኛ አይዛክ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ያላደረጋችሁ ብታደርጉ በቋሚነት የምሰራቸውን ማግኘት ትችላላችሁ። ከምንም በላይ ደግሞ ማገዝ ከፈልጋችሁ በኮሜንት በደንብ ሀሳብ በመስጠት ቪዲዮ ላይ ኢንጌጅመንት በማብዛት ብዙ ሰው ጋር እንዲደርስ ማድረግ እንደምትችሉ ለማስታወስ እወዳለሁ። ከዛ ውጭ ደግሞ ተክቢር ሚዲያን በፋይናንስ ደረጃ መደገፍ የምትፈልጉ ወርሃዊ አባል በመሆን በዩቲዩብ ላይ ጆይን በማድረግ ፌስቡክ ላይ ሰብስክራይብ የሚል እንደዚሁ የወርሃዊ መዋጮ ፎርም አለው እዛ ውስጥ በመግባት አባል ሆናችሁ ልትደግፉኝ ትችላላችሁ። ሱፐር ታንክስ እንደዚሁ ስጦታ በመስጠት ልታግዙ ትችላላችሁ። ፌስቡክ ላይ ስታር አለላችሁ። ከዛ ውጭ ደግሞ ቀጥታ በሂሳብ ማገዝ እንፈልጋለን የምትሉ ከኢትዮጵያ በንግድ ባንክ ሂሳብ 105016892247 እገዛ በማድረግ ተክቢር ሚዲያ መደገፍ ትችላላችሁ። በቅርቡ ደግሞ የጎፈንድሚ ሊንክ የሚኖረኝ ይሆናል። በዛ መልኩም ውጭ ሀገር ያላችሁ ድጋፍ ማድረግ የምትችሉበትን ተክቢር ሚዲያን የምትደግፉበትን መንገድ አመቻቻለሁ። ረጅም ቪዲዮ ነበር ዛሬ ግን ርዕሱ ይገባዋል። እየቆራረጥኩ ቪዲዮዎችን በደንብ ማደርሳችሁ ይሆናል። በደንብ ይህንን አጀንዳ እንግዲህ ጫና በማድረግ እንግዲህ አስተዋጽኦ ለማድረግ መሞከር አለብን። በተለይ ደግሞ ወደ አፍሪካውያን ይህንን ሪች አውት ማድረግና እየተሰራ ያለውን ነገር ማጋለጥ በጣም አስፈላጊ እንደሆነ ለማስታወስ እወዳለሁ። ይሄ ለፍልስጤም ትልቅ ድጋፍ የሚሆን ነው። ስላዳመጣችሁኝ አመሰግናለሁ። እስካሁን ድረስ በነገ ወይ ከነገ ወዲያ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።